ነገ ጧት እሺ ብላችሁ ደግሞ ሴት ይዛችሁ ትመጣላችሁ። አንዳንድ ታስረግዛላችሁ። ከዛ ማንዴት ነው እንትን ያጋስፈጭኑ ቤት ይባላል። ቤቱ ይወረሳል፣ መንግስት ይዘዋል። ከዛ መንግስት ያስረኛል። እኔ እናንተ ትቃራ ማሳደጊያ ነው ያንተ እካካ። እኔ ይሄንን ቤት ያከራየሁት ለማንም እንትን ነው እንደ ብቻዬን ነው የምኖረው ነው ያለው አይደለ? ብቻዬን ነው የምኖረው ማለት 3000 ሰው አምጣ ማለት ነው እንዴ? እንዴት አመሸ? ምንድነው ሰው መተኛ ይቃል ማንንም ሰብስበህ ይዘህ እየመጣ ብቻዬን አይደለም እንደከራያለሁ ያልከው አይደለም? ጓደኞች ማስጠለይ መሰለ ጓደኞች ናቸው ጋሽ ጓደኞች ናቸው ይላል። መጀመሪያ ስትከራይ ምንድነው ያልከው ቤቱ? እስኪ አሁን ይሄን ይመስላል እንደ ሳከራይ መጀመሪያ ይሄን ቤት ይመስላል። ይሄን እስኪ ናተመልከት ይሄን ነው እንዲያከራየው አይደለም? ያው ሲቀጥል እንደገና ማንንም ነው እንደየጓሶስክ የምታመጣ። እኔ ከፈለክ እኮ አንዱን ፖሊስ ጠርቼ እኮ አሳስርሃለሁ ከፈለክ። አይ እነዚህም ጓደኞቼ የቶቹ እነዚህ ጓደኞቼ ነው ለዛ ጭራሽ ሌላም ሰው ይዞ መጥተው እንዴት ናችሁ? እስካሁን እኔ ስመጣ የተነሳችሁ ነው ስቁማችሁ። ደግሞ ምን አይነት ነገር ይዞ ቢመጣ ምን ጤነኛ ይዘህ ጤነኛ ሰው ይዘህ አይደለም? ጓደኞች እኮ ናቸው። ጓደኞች እኮ ነው። ታዲያ ስታወሩ ቀስ ብላችሁ ነው ወደድናል። ምን ደግሞ ምን መሰለህ የተማዘዘ ይዘህ ቢመጣ ኩነኔ አንዱ በጥፊ ብለው አሁን የሚሞት ሰው ምን ይመስልህ? ብረጅ እንዴት ነህ? ሰላም ነው? ይኸው አሁን እኔ መጀመሪያ ቤቱን ሳከራየው ምንም የለኝም። ሲያሳዝነኝ ምንም መኖሪያ የለኝም ብለህ ነው አይደለ እኮ። ሲቀጥል እናንተ እንደገና መታችሁ በቀስ ብላችሁ ማውራት ሲገባችሁ ይሄን ቤት እኮ ነው በነፃ እኮ ነው 30 ሺህ ብር እኮ ነው ያከራየው። ነፃ በሉ። ሌላ ቦታ እኮ 31 ሺህ ብር 32 ሺህ ብር እኮ ሌላ ሰው እኮ ይከራየዋል አይደለም? 30 ሺህ ብር ከከፈልኩኝ ጓደኞቼንም ቢመጡ እኮ ጓደኞች እኮ ነው ያለው አልኩኝ። ይሄን ጓደኛ ነው አይን እኮ አይደለም ያልኩት። አገባህ? ለምን ትጮሃላችሁ? ነገ ጧት እናንተ እኛ ቤታችሁ እኮ ነው አይደለም? እንዴት ያለ ነገር ነው? ሲቀጥል እንደገና አንተ መጀመሪያ ስትከራይ ብቻዬን ነው እከራያለሁ ያልከው። አንዳንድ ጊዜ አጋጣሚ አንዳንድ ጊዜ አትበል ወደዛ። ስንት አንዳንድ ጊዜ ሁሉ ቀን አይደል? አንተ ስንት ቀን ነው እዚህ ከበዛ? ስንት ቀን ነው? ሁለት ቀን። አየህ አንዳንድ ጊዜ ሁለት ቀን ነው። አንተ ስንት ቀን ነው? እኔ ገና የመጀመሪያ ተሳዝን ስታሳዝን አረብ ነው እና ምን ሙሽኪላ ነበር ወላሂ አረብና ይችል ለነገሩ እና እንዴት ነው ታዲያ? ምን አይነት ሰው ነው ይዘህ መጣ? ምንድን ናችሁ? ቆይ እናንተ ምንድን ነው? አንተ አሁን ማነው ስም? እኔ ገመች ስማን ሲዛታ እና እኔ ሳከራያችሁ አትጩሁ አይደል? እኔ አሁን በጥቅሉ ምነግርህ እኔ ሁለተኛ እነዚህ ሰዎች ቢመጡ አስወጣለሁ ከዚህ ቤት። ከዚህ ቤት ነቅዬ ነው የማስወጣው። ምክንያቱም ምንድን ነው የምወጣው እኮ ምክንያቱም እየጮህ ነው። ብቻዬን ነው እከራያለሁ ያልኩት። ሽንት ቤት በመቸም 6 ወር ነው ከተመጠጠው አሁን ለአንድ ዓመት ነው አይደል? ይሄንን ቤት እያከራየሁ ግን 6 ወር አልሆነውም ሲሞላ ሽንት ቤቱ። አይ ምን እየበላችሁ ሽንት ቤት ነው እየበላችሁ ትጠቀሙ። ይሄ ውሸት ነው። አንተ ውሸት ነው። ፈታ ብለህ አታወራም። እውነት ነው። ምንድን እውነት ነው። ምንድን ነው የሚለው? አክሮት ትልቅ ነው ብሎ ነው። ምንድን ነው የምትሰራው? እውነት ነው። አጥፍተናል። ቁመት አንተ አሁን እንደው ለምንም የማይሆን ሰው እኮ ለምንም የማትጠቅም ሰው እንደው ታመጣችኋል። ደህና እንትኖቹ አይ ጓደኞቼ ናቸው። ጓደኞችማ ናቸው። ገባኝ እኮ ሌላ ጊዜ ያው እና እንዴት ናችሁ ታዲያ? አትጩህ፣ አሁን አትጩህ። ባለቤት እሪ ያለች እኔ አሁን ጨዋ ስለሆንኩ ነው እንጂ እሷ አስወጣልኝ ነው ያለችው። እኔ አሁን ቁም ነገር አሁን ቀልዱን ተውና የምነግርህ ነገር ሁለተኛ እነዚህ ልጆች እንዳታመጣ፣ ጓደኛ የሚባል አታምጣ። መጀመሪያ እዛ ስትቅለሰለስ ይሄን ብር አድርግልኝ ይሄንን እንደዛ አድርግልኝ ስትቅለሰለስ ምንም አላዘጉልህም። ራቅ ብሎ ወደዛ ምንም አላዘጉልህም። አንተ ግን መጥፎ ሰው ነው። እንደኔ ስራ ቢሆን እስካሁን አባረርልህ ነበር።
እስካሁን ምን ይባላል? እስኪ እናንተም ተረዱት። እስካሁን አንተ ምን ይታያል? እኛ አሁን ንጹህ ሰው አይደለም፣ አከራይ ጥሩ ሰው አይደለም ነው የምትሉት? ምንድን ይሄ ልጅ ግን ዝም ብዬ ሳየው ዝም ብሎ እኔ ምን አግብተሃል እኮ ማታገባው። አሁን ነገ ጠዋት እሺ ብላችሁ ደግሞ ሴት ይዛችሁ ትመጣላችሁ። አንዳንድ ታስረግዛላችሁ። ከዛ ማንዴት ነው እንትን ያስቀጭኑ ቤት ይባላል። ቤቱ ይወረሳል፣ መንግስት ይዘዋል። ከዛ መንግስት ያስረኛል። እኔ እናንተ ሲጋራ ማሳደጊያ ነው አንተ እካካ። እውነቴን እኮ አያው የዛሬ ዘፉን ካምባላ ያስተካክላል። የዛሬን አትበል። እንዴት እየተባለ ነው? ሴት ሊኖር ይችላል እኮ እዛ ታውቃለህ። ሴት አንድ ቀን አየሁ ሳዋርድ ሊሰልካዮቹ ተከተከራዮቹ ያው አንተ ጓደኛ እኮ ነው። ይሄ እኮ ያንተ ጓደኛ እኮ ነው። ይሄ እኮ ነው ያንተ ጓደኛ። አንድ ቀን ሴት ይዤ መጥቻለሁ አለ። አንድ ቀን ብቻ አይደለም ከተከራየ 3 ወር ማለት 3 ወር የሚሰማው ድምፅ እዚህ ቤት የሚያስጠላ ድምፅ ነው። እዚህ ቤት የሚከራይ ወንድ እስካሁን አለ። ሴት ይዘው መምጣት እኔ እኮ ያኛው ቤት እኮ እዛም ቤት አለ ታውቃለህ። ባለሀብት ነኝ በነገራችን እና ወጣትነትን እኔም አልፌዋለሁ ልላችሁ። እኔም ልክ እንደናንተ ጓደኞች እየሰበሰብ ምን እያልኩ ነው ሳሳልፍ ነበር። ግን አሁን ላይ ደግሞ ያላችሁ ጀኔሬሽን ውጤት ምንድን ነው የሚያሳየው? አንተ ተረድተኸኛል። ቅንጭላቱን ነቀነቀየው ተረድቶኛል። እና እኔ ምንድን ነበር እሰራለሁ ያልኩኝ? ለኛ ከሀገር ውስጥ ኢምፖርት ኤክስፖርት እናደርጋለን። እቃ እንልካለን፣ እንቀበላለን። እቃ ትልካለህ፣ ታመጣለህ። ኮንትሮባንድ ማለት ነው። ኮንትሮ ምንድን ነው? ስሙት መጀመሪያ ኢምፖርት ኤክስፖርት ስሙት ይላል። ይሄ ኮንትሮባንድ ቢጫ አበባ የመሰልክ ደግሞ እንትን እንዳለው ሰው እቤት መተህ ልትኮትተኝ ነው ኮስም ምን አባቱ ይላል። ኮንትሮባንድ አሃ ኢምፖርት ኤክስፖርት ነው ያለው። ስላልሰማሁ ኢምፖርት ኤክስፖርት ነው ያለው። በአውሮፕላን ታመጣለህ፣ ትወስዳለህ። በመርከቦች እንጭናለን። መርከብ ላይ አቋሙ ደስ ይላል። የስራው ባህሪ እሱን ትናንትም ሰርቼዋለሁ። 63 ላይ 19 አይደለም 84 አካባቢ ላይ ሰርቼዋለሁ እሱን ስራ። የእኛ ግን በአህያ ነው። አህያ እናስወጣለን እናስገባለን። የአሁኑ አውሮፕላን እኮ በፊቱ አህዮች እኮ የአሁኑ አውሮፕላን በላቸው። ምን አልከኝ? ትራንዚት ነበሩ። ምን አልከኝ? ምንድን ነው የሚለው? አነጋገር የማያምርት እንበላ ስምሪት የአህዮቹ እኔ እኮ ኩራት እኮ ነው የአህዮቹ እዛ እናንተ ጋር ሲሆን ይለፈልፋል። ስመጣ አይጥ ጉርጓድ ግብት ኩራት እኮ ነው ግርም የሚል ያው ኩራት ሳይሆን እኛ እንትን ዲሲፕሊኑ ነው ዲሲፕሊን ያለን ባህሪ አለ። ባህሪንማ እየሰበሰብክ ይሄንን እንትን ምናምን እንትን ላይ እየሰበሰብክ እያስመጣህ ቤቴን ታስጎረጉድብኛለህ። እስካሁን ይሄ ቤት ይሄ አሁን ይሄ ሌብሉ እንደዚህ ነበር። አሁን ይሄው ተዛብቷል። ይሄው ያም እየመጣ ይጨፍርበታል፣ ይደለቅበታል። አንተ ብሎ ደግሞ የትራንዚታ ሰው ፍቅር እንዴት ነሽ? ምን አይነት ሰው አሁን ወይ ቁመቱ አያምር ወይ መልኩ አያምር። ይዛቸው የምመጣ ሰዎች እንደ ትንሽ እንትን ሲያው የሆነ እንትን ነገር ነው። ትንሽ ሰው ዘወር ቢልን የምትሰራው ምንድን ነው ስራህ? ሹፌር ማይ ድራይቨር የእሱ ሹፌር የአንተ ሹፌር ነው እንዴ? አሁንማ እንግዲህ ነዳጅ የለም። እየመጣህ እዚሁ ትተኛለህ። ከዛ እንትን እስከሚመጣ ምናምን እየተባለ እዚሁ እኔ ቤት ላይ ታለታለህ። እዚሁ ነዳጅ የለም በማለት ጋር አፈር ብሎ ጨርሳችሁ እንደው ምን አለ እኔ የምልህ እንደው አሁን አንተ ቁመትህ እኔ ከየት እንደምታገኛቸው እኮ ቁመትህ መርዘሙ ከመርዘሙ አንጎሉ መጥበቡ ያስታውቃል። እንደዚህ አይነት ሰው ዋጋ የለውም። ይሄ ምንም ዋጋ የለውም። እንደዚህ አይነት እንደው አሁን አንተ ስራ አለህ። አሁን አንተ ምንድን ነው አሁን እስኪ እንደው ምንድን ነው የምትሰራው? አሁን አንተ
ፖሊስ ፖሊስ እንዴት ነው? ሰላም ነው? ኦኬ ሰላም። ይሄን ቀጣላ በጣም ለፍልፋል ለፍልፋል ምንድን ለፍልፋል ቤቱ አሪፍ ነው። ወዳችሁታል ቤቱን? እንዴት ነው? ተመችቶኛል። አጭር ተጫዋቱ እንጂ ፖሊስ ለትንሽ ጊዜ ነው የምንቀመጠው። ቤታቸው እኮ ነው። ምን ይሄ እኮ ምን ባዶ ቤት። አንተ ብቻህን ከምትኖር ጓደኛችንን ሰብሰብ እያደረግህ እንትን ብትለህ እና የሚበላ ታመጣለህ ከቤት የሚበላ ካላምጣል ለፖሊሱ እሺ፣ ምን ችግር አለ? ለምን ቤተኛ ወስጀው ለምን አላበላው? እና ቤት ውስጥ ይሻላል። እናንተ ተጫዋቱ። አረ ችግር የለም። እሱን ማን ትንለዋል? ሹፌሩስ አንቺ ቤትን ሹፌሩስ ወይ ቤትን እሺ፣ ቤታችሁ ቁጭ በሉ እናንተ እንትን በሉ። እሱ አሪፍ በቃ እንትን በል ታኛ በቃ እንትን አብሽ ምንድን ነው ሰው በሰው በገዛ ቤቴ እንትን ሊሉኝ ነው። ፖሊስ ነች ረጅሟ ሰውዬ አባ ያንቀዋላችሁ ያንቀዋልላት ሌላ ምን እላችኋል? እንትን በል በሩን ነው በል ዝጉ። አማ ፖሊስ ካለማ ግቢ የሚጠብቅልኝ የለም። ምን አሸን ነቃ ያለ ኧረ ስለታወቅ ደስ ብሎኛል። ደስ ብሎ እውነት ደስ ነው ያለ እውነት ደስ ነው ያለ ደስ ብሎኛል መስሎሃል? ቤቴ ላይ ሽንት ቤት እየሞላህ ደግሞ እያንዳንድ ዝጉት በሩን እንትን እንዳትሉ። አቦ እንደው ቀሩ ሌላ ምን እላለሁ? አይ ፖሊስ ለፍልፌ ሊያሳስረኛል። ጉቶ የሆነ ልጅ